حبايبي السلام عليكم ورحمة الله وبركاته. እንደዚህ አይነት አስደንጋጭ ዜና ሰምቻለሁ። ሆነት እዚህ ጋር በመሰል መታየት ሀጀር ትባላለች፣ ግብጻዊ ናት። እዚህ ፍርድ ቤት አሁን የቀረበችው ባሏና ከመጀመሪያ ሚስቱ የወለዳቸው 6 ልጆች ገላቸው ነው። እንግዲህ እዚህ ፍርድ ቤት ማህከማ ላይ የቀረበችው ታሪኩ በጣም ረጅም ነው። በአሁን ሰዓት ላይ ግብጽ ላይ በጣም አነጋጋሪ የሆነ ጉዳይ፣ ግብጾችን ሁሉ ያስደነገጠ ጉዳይ ነው። ሚዲያ ሁሉ በጣም ስለዚህ ጉዳይ ነው እየመዘገበ ያለው። ታሪኩን በደንብ አዳምጡኝ። ቪዲዮን ላይክ በማድረግ ጀምሩት። ሱብሃንአላህ በጣም የሚገርም ታሪክ ነው። ረዘም ይላል ቪዲዮ፣ እስከ መጨረሻው አዳምጡት። ነገሩ እንዲህ ነው። እቺኛዋ ሀጀር ተባያዋ የዛ የምትኖርበት ገጠር ውስጥ ከባልዮ ጋር ይታያያሉ። ባልዮውም ያያትና እሱም ደስ ትለዋለች። ከዛ ሁለተኛ ሚስት እንዲያገባ ስትጠይቅ ኖ እኔን ከፈለከኝ መጀመሪያ ሚስትህን የመጀመሪያ ሚስትህን ተፋታና የልጆች እናት ከኔ ጋር ትዳር እንመስርት፣ ያለዛ አይሆንም፣ እኔ በጣም ቀናተኛ ነኝ ትለዋለች። እሱም እሺ ይልና ከመጀመሪያ ሚስቱ ጋር ይፋታል፣ ያለ ምንም ምክንያት ለሷ ብሎ ማለት ነው። ተፋቶ ከዚህኛዋ ጋር እየኖሩ የተወሰነ ጊዜ ከኖሩ በኋላ ልጆቹንም ሄዶ ይጠይቃል። ያቺኛው ሚስቱም ይጠይቃል። ያቺኛው ሚስት ሳይት በጣም አሳዘናችሁ። በጣም ጥሩ ሰው ናት። አብረው ብዙ አመት ኖራለች። የ6 አመት ልጆች ነው የ6 ልጆች እናቱ ናት። እና በመጨረሻም ያዝናል እና እኔ አጥፍቻለሁ፣ ጥፋተኛ ነኝ፣ አንቺን ጋር መፋታት የለብኝ ነበር፣ የልጆች እናት የሁሉ አመት ስንት ነገር አብረን ኖረን ምናምን ይላትና አንተ ከሆነ ቾክለ ምናምን ትለዋለች እና ለመልስሽ ፈልጋለሁ ሲላት እሺ መርሐባ ትላለች። ሚስዮን ይመልሳታል፣ የልጆች እናት። ከዛ ከሁለቱ ጋር አብረው እየኖሩ የተወሰነ ጊዜ 4 ወር ምናምን ካለፈ ጊዜ በኋላ እቺኛዋ አንድ ቀን ለነሱ አንዳንድ ነገር ላድርስላቸው አንተ ስራ ላይ ከሆንኩ ምናምን ትለዋለች። እሺ ይልና አትክልት ምናምን ያው ገበሬዎች ስለሆኑ ከዛው አትክልት ምናምን ይዛ ዳቦ ጋግራ፣ ግብጽ ላይ ይሄ ዳቦ በጣም አይሸል ሸምሲያ ይባላል። ይሄ ኹብዝ የታወቀ ዳቦ ነው። ይሄን ትጋግርና ወስዳ ለምስየው ሰጣለች። ምስየው ልጆቹን እንግዲህ ምሳ ሰርታ ያመጣችውን አታክልት ምሳ ሰርታ ለልጆቹ ታቀርባለች። ዳቦን ራቱን ይበላሉ። ምስየው ግን አልፈለገችም። ትጠራጥራት ነበር በጣም ስለምትቀና፣ እንደው ድግምት እንዳታሰራብኝ ምናምን ብላ ትጠነቀቅ ነበር። እሷ ያመጣችውን አልበላችም። ልጆቹ በሉ። ማታም ባልየው ሲመጣ አቀረበች። እሱም ይሄን ምግብ ተመገበ። ከዛ ማታ ላይ ልጆቹ በጣም 3ቱ በጣም ትንሾቹ ኃይለኛ ትኩሳት ይዛቸዋል። ቀጥታ ወደ ሆስፒታል ይሄዳሉ። ከተወሰነ ሰዓት በኋላ እነዚህ ህፃናቶች ወደ አኺራ ይሄዳሉ፣ ይሞታሉ። ትንሽ ቆይቶም በንጋታው እነዛ ትልልቆቹም በጣም ይታመማሉ። ትኩሳት ኃይለኛ፣ ወደ ሆስፒታል ሲሄዱ እነሱም የቀሩትም 3 ይሞታሉ። ከዛ ከትንሽ ጊዜ በኋላ የዛው ቀን ሁለተኛው ቀን ባልየው ራሱ በጣም ይታመማል። እሱም ሆስፒታል ይገባል። ልክ በዚህ አይነት መንገድ ይሞታል። 6 ልጆች ባልየውም ይሞታሉ። ሲሞቱ እሷ በቃ እንደዚሁ እያለች ለቅሶ ቤት እየመጣች ያለቀሰች ወይኔ ባሌ የሊባሌ ከነ ልጆቹ ምናምን እያለች ትላለች። በመጨረሻም የግብጽ ሀገር ፖሊስ በጣም ይሄ ነገር ያጠራጥረዋል። ፍርድ ቤትም እንግዲህ ጉዳዩ ይልና ፍርድ ቤት ምን ይወስናል? አይ የነዚህ ሰዎች ሬሳ ወጥቶ ከተቀበረበት ላቦር ሄዶ በደንብ እንዲመረመርና ይሄ ነገር እንዴት ነው በጣም አካባቢው ላይ አነጋገር የሆነ ጉዳይ ሆነ። አንዳንድ ሰዎች ድንገት በውሃ ተበክሎ መርዝ ነው ምናምን፣ ሌላም ሰዎች አካባቢ ሰዎች ሊሞቱ ይችላሉ ምናምን በቃ በሲል ዳኛው ምን ይወስናል? ይሄ ሬሳ ይውጣና በደንብ ምርመራ ይደረግ ምናምን ይባላል። ሬሳ ይወጣል፣ ወደ ላቦር ይሄዳል። ሲደረግ በደንብ ሲመረመር እነሱ ያኔ የበሉት ምግብ ላይ መርዝ እንደነበርና በጣም መርዙ በጣም ማይገኝ ነው እና እንደዛ በጣም ሲገኝ ጥርጣሬው ሲገባሉ። እንዴት እነሱ ይሄ ምግብ በልተው ሞተው እሷ ሚስየው እንዴት አልሞተችም ይሉና የ6 ልጆች እናት ወይ ቀንታ የሁለተኛ ሚስት ስላገባ እንደዛ አርክታ ነው ተብሎ የአሚሮ ሆስፒታል ያስገቡታል። እዛ ሆስፒታል ገብታ በጣም ምርመራ ይደረግላታል። ጥያቄ ያስደርግልች። ሴትዮ ሙሉ ለሙሉ ጤነኛ ናትና ስትጠየቅ ትናገራለች። ፖሊሶችን መጥተው አንዳንድ ነገር ሲጠይቋት አይ
ያን የባለቤት የሁለተኛ ሚስት እንደዚህ አትክልት ምናምን ይዛ መጣ፣ ዳቦ ጋግር ይዛ መጣ፣ ለልጆቹ ሰጠች። ከዛ አቀረብኩላቸው፣ ልጆቹ ምሳ በሉ። ያን ቀን ነው ማታ ላይ ታመሙ። በንጋታው ሌሎቹም እንደዚህ ባህሊም ማታ ሲመጣ እሷ ያመጣችውን ዳቦን ያቀረብኩት ይባላል። ሲታይ ለካ እዛ ዳቦ ላይ መርዝ ነበር። በቀጥታ ፖሊሶቹ ምን ያደርጋሉ? መርማሪዎቹ ሁለተኛው ሚስት ቤት ሄዳሉ። እዛ ሲሄዱ እሷን ይጠይቋታል። በዚህ ቀን እንዲ ዳቦ ጋግረሽ እንደዚህ ምግብ ይዘሽ ሄደሽ ነበር? አዎ። የመጀመሪያ ሚስትየው ትጠረጥራት ስለነበረ ድግምት ልታሰርብኛለች ትችላለች ብላ ያመጣችው ዳቦና አትክልቱን አልበላችም። የሚገርማቸው ነገር ከዛ እንደዛ ብላ ነው የተናገረችው። ከዛ ትጠይቃለች። እንደዚህ ቀን እንደዚህ ዳቦ ጋግረሽ አትክልት ይዘሽ ሄደሻል? አዎ። ኦኬ። እና ቤት ውስጥ ሲመረመር ምን ይገኛል? ባልየው እንደነገርኳችሁ ገበሬ ነው፣ አራሽ ነው። እና ገበሬዎች ደግሞ እዛ አንዳንድ ትሎች ምናምን ወፋቶች እንዳይበሉት እዛ የተከሉትን አትክልት እንዳይበሉት የሚረጭ መድኃኒት አለ። መድኃኒቱ የረጩትና ያው ትሎች ምናምን እንደዚህ ወፋት መጥቶ እንዳይመገቡት እንትኑን እንደ መርዝ ነገር ነው። እና ያን ነው ዳቦውን አብኩታ እዛ ውስጥ ጨመራ ጋግራ ወስዳ የሰጠችው ማለት ነው። የሚገርመው ነገር ልጆቹ በሉ፣ ባልየው በላ። ሚስትየው ግን ትጠረጥራት ነበረ ድግምት እንዳተሰረብኝ ብላ አልበላችም። ያ ነገር ቼክ ሲደረግ አዎ ቤት ውስጥ ይገኛል። ከዛ ጋር ሲታይ ከመርዙ ጋር እነሱ ጋር ካለው አካላቸው ላይ ራሱ ነው። ስትጠየቅ አዎ ይህን ነገር ዳቦ አብኩቼ እንደዚህ ወስጄ ጋግሬ ሰጥቻቸዋለሁ ብላ ትመሰክራለች። እንደምታዩት አሁን እንግዲህ የሞት ፍርድ ይፈረድባት እያሉ ቤተሰቦቿ ሁሉም እየጠየቁ ነው። የእሷ የሟች አባትም እናትም አሉ። በጣም በሚያሳዝን ሁኔታ እንግዲህ ይገርማቸዋል። እናት በጣም 7 ልጆችን ነው ያጣው። እዚህ ጋር እንደምታዩት 7 ልጆችን ነው ያጣሁት ልጄና 6 ልጆቹን እያለች እናት እያለቀሰች ነው። እዚህ ጋር ደግሞ ዳኛው እንግዲህ እየጠየቃት ነው። ለምንድን ነው እንደዚህ ያረግሽው? ይህን ነገር ለምን አረግሽ? እያለ እየጠየቃት ነው። አይ እኔ እንደዛ ይህን ነገር ያረኩት ምክንያቱን እሷ እያለች ያለችው በጣም ፈታሻለሁ እያለ ስለልኝ ስለነበረ ነው ይህን መርዝ ምን ያህል እንደጨመርሽ ታውቂያለሽ ምናምን እያለ እየጠየቃት ነው። እና በመጨረሻም እንግዲህ ዳኛው የሁሉ ግነቅ ከጠየቃት በኋላ ፍርዱን ለ11 ኦክቶበር አረዝመውታል። ያው አሁን 11 ኦክቶበር ላይ እንደገና ወደ ፍርድ ቤት ትቀርባለች። ከዛ ዳኛው ደግሞ የሚወስንባትን ነገር ይወስናል። በጣም የሚያሳዝን ነገር ነው። በጣም አያችሁ ቅናት ምን ያህል መጥፎ እንደሆነ። እንግዲህ የ7 ሰውን ነፍስ አጠፋች ማለት ነው። እሷ ግን ያሰበችው የነበረው እዛ የመጣችውን መርዙን መግደል ነበር የፈለገችው። ሴትዮዋን ነበር መግደል የፈለገችው። እሷ ትበላለች ከዛ ምግብ ላይ ትሞታለች ብላ ነበር ያሰበችው። ሱብሃንአላህ። አላህ ደግሞ ብሎት ያችኛዋ እንግዲህ ስህር ትሰራብኛለች፣ ድግም ትሰራብኛለች ብላ ምግቡን አልበላችም። የበሉት ግን ማን ነው? ልጆቹና ባለቤቷ ነው። እና በአሁኑ ሰዓት ላይ ይሄ ነገር በጣም ግብጽ ላይ ያነጋገሩ ነው። በጣም የግብጽ ማህበረሰብ ሁሉ የደነገጠበት ነገር ነው። አባት፣ የልጆቹ አባት፣ የሟች እናት እንግዲህ የሞት ፍርድ እንዲፈረድባት እንፈልጋለን ቀሰስ እያሉ ፍርድ ቤት እየተከራከሩ ነው። ዳኛው ደግሞ ቀጣይ ቀጠሮ ለ11 ኦክቶበር ብለዋል። እስኪ አሁን ደግሞ እሷም ያው እዚህ ጋር እንደምታዩት ልጅ አቅፋ ነው የመጣችው። ያኔ እስር ቤት ስትገባ እርጉዝ ነበረች። አሁን ከገባች በኋላ እንግዲህ ወልዳለች። ያው ህፃን ቤቢ ዛሬ የመጣችው ወልዳ እንግዲህ ዳኛው ፊት እንደዚህ እንደ ምስኪን ቀርባለች ማለት ነው። ይሄን ይመስላል እንግዲህ። ቪዲዮን ሼር አድርጉት። በጣም የሚያሳዝን ነገር ነው። ሱብሃንአላህ። እኔ በጣም ነው የደነገጥኩት ይህን ታሪክ ስሰማ። እናንተ ደግሞ ሀሳባችሁን በኮሜንት አስቀምጡልን። ምን ትላላችሁ? ምን ይገባታል እቺ ሴት? በሚቀጥለው ቪዲዮ እስከምንገናኝ